ጉድ ሳይሰማ መስከረም አይጠማም ብለዋል የሀገሬ ሰዎች። እውነት ነው። እኛም ጉድን ሳንሰማ ወይም ደግሞ የሚያስገርሙ የሚያሳዝኑ ነገሮችን ሳንሰማ ውለን አናድርም። ሁሌም በየዕለት ውሏችን ውስጥ የሚያስገርሙ የሚያሳዝኑ የሚያስደንቁ ነገሮችን እናያለን። ዛሬ ግን እጅግ የሚያስከፋ ነገር ሰምተናል። የሚያሳዝንም ነገር እና ከሚያስከፋው ነገር ስጀምር የፊልም ባለሙያ ጋዜጠኛ እንደገናም ደግሞ ኮሜዲያን የተለያዩ ነገሮችን ይሰራል። ፊልምም ሰሪ ነው። ነፃነት ወርቅነህ ነፍሱ ከዚች ዓለም ምንድነው አርፏል እና ነፍሱን በአጸደ ገነት ያርግልን። በጣም ነው እኔ የማከብረው የምወደው። በጣም ነው እኔ ማመን ያቃተኝ የእሱ ማረፍ እና በጣም አሳዝኖኛል። እግዚአብሔር አምላክ ነፍሱን በአጸደ ገነት ያርግልን። ሲቀጥል ሌላው ደግሞ የሀይሚና የብሩኬ ነገር እጅግ በጣም ደባሪ ነገር ውስጥ እየገቡ ነው ያሉት። ይሄ ልጅ ባይታመም ብሩክ ባይታመም እኔ ይገርመኝ ነበረ በእውነት መታመም ሲያንሰው ነው። በሁለት ጨቅጫቃ መሀል ሴቶች ገብቶ መከራውን አይቷል። አይምሮ በውዟል። ይህ ሰው ባይታመም አይገርማችሁም? መታመም ሲያንሰው ነው በእውነት ነው የምላችሁ። እና በእርግጥ ሀይሚዬ የኔ ሞክሼ ጨቅጫቃ አይደለችም። ጨቅጫቃ ናት ልል አልችልም። ይህ ሰው እሷም እዩ ናት መታ እንድትጨቃጭቅ የምታረጋት። እዩም የራሷ እውነት አላት፣ ሀይሚም የራሷ እውነት አላት። ግን ሆነም ቀረ ግን ነገሮችን ሁሉ እያዛቡ እያባዙ ወደዚህ አምጥተዋል። የብሩኬ መታመም ሀይሚ ነሽ እያለቻት እዩ ዛሬ ሀይሚ እንድትጸጸት እያረገቻት ነበረ። ያው ብሩኬ ታሞ ሆስፒታል ድረስ ገብቷል። ሆስፒታልም ድረስ ገብተው ግን ሲጨቃጨቁ ነበረ። እኔ የገረመኝ ነገር ቢኖር ማለት ነው ሆስፒታሉ ማለት ነው ሆስፒታሉ ውስጥ ሐኪም ወይም ደግሞ እዛ ያለ ተቆጣጣሪ የለም እንዴ? 27 ደቂቃ ከ27ም ደቂቃ በላይ ስትጨቃጨቁ ስትንጫጩ እንዴ ሆስፒታል በጠበጣችሁ የሚል ኃይል የለም። በጣም ነው የገረመኝ። በጣም ካሁን ዶክተር መጣ ብዬ እኔ ሰፍ ብዬ ስጠብቅ ጭራሽ ዶክተርም አልመጣም። ዝም ብለው ሲጫጫሁ ነበረ ማለት ነው። እና ይህ ጭቅጭቃቸው እስከ ሆስፒታል ድረስ ደርሶ ሀይ የሚላቸው ሰው አጥተው ሲንጫጩብን ነበረ ማለት ነው ዛሬ። እና ይህ ልጅ በእውነት ራሱን አውቆ ራሱ ቢመለስ ማለት ነው የእናንተን ጫጫታ ሰምቶ ተመልሶ ይተኛል ወይ ይተኛል ወይ መልሶ ራሱን ስቶ ድጋሚ ይወድቃል። በእውነት የእናንተን ድምፅ ሰምቶ ማለት ነው። እኛ ለእናንተ ተሳቀቅን ሀይሚና እዩ በምታረጉት ጩኸት ማለት ነው። እና ሀይሚ ደግሞ አሁን ምንም ሊሰማሽ አይገባም። ለምን እኔ እንደዚህ አድርጌ ነው ምናምን ብለሽ ሊሰማሽ አይገባም። ምክንያቱም እዩ ሆን ብላ ነው አንቺ ላይ ሳይሆን የምትጫወተው እንዲሰማሽ የምታረገው። ስለዚህ ይህንን ደግሞ ነቄ ብለሽ ወደፊት ያለውን ነገር ምን ማድረግ አለብኝ፣ ለዚህ ልጅ አሁን ምን ማድረግ አለብኝ ብለሽ አሁን ነው አንቺ የሱ ወይም የአንቺ የሆነውን ሰው ወደ ራስሽ መመለስ የምትችይውና ብልህ መሆን አለብሽ። እንደገና ደግሞ አንቺ ብቻ አይደለሽም ሀይሚዬ ተጠያቂ። የብሩክ እንደዚህ መሆን አንቺ ብቻ አይደለሽም ተጠያቂ፣ ራሷ እዩ ተጠያቂ ነው። ከእዩ ቀጥሎ ደግሞ እነ ፍፄ፣ ከፍፄም ቀጥሎ ሌሎች አሉ። እነሱ ሁሉ በብሩኬ የጤና መቃወስ ላይ ተጠያቂ ናቸው። ሀይሚ አንቺ ብቻ አይደለሽም። የጥፋተኝነት ስሜት እንዳይሰማሽ ልትረጂ ይገባል። እኔ ብቻ አይደለሁም። ሁሉም የየራሱ በብሩኬ ላይ የመታመም እንትን አምጥተዋልና አንቺ እንዳልሆንሽ ተረድተሽ ነገሮችን እንትን ለማለት ሞክሪ። የኔ ወድ ለማስተካከል ጊዜው አሁን ያንቺ ነው፣ የሀይሚ ጊዜ ነው አሁን። በቃ እዩ የምትባል ሴትዮ ማለት ነው ምንድን ነው ባሰበችው ልክ አይሆንላት ማለት ይህንን ጊዜ ተጠቅማ ብሩኬን የራሷ ለማድረግ ነው የጣረች ያለችው ይቺ ሴት። እና ይሄ ነገር ደግሞ እንደማይሳካላት አሁን እርግጠኛ ነኝ። በቃ ሀይሚ ጊዜው ያንቺ ነው። የሆነ ሰዓት ላይ ብሩኬ ሲጠይቅሽ ሲማጸንሽ እምቢ ብለሽዋል። አልፈልግም ጎበስ፣ እንኳንም እንደሱ አረግሽ። ጥሩ ውሳኔ ነው የወሰንሽው። እና የዛ ሰዓት ላይ ጤነኛ በሆነ ሰዓት ነው አልፈልግም ያልሽው። ጥሩ ውሳኔ ነው የወሰንሽው። ውሳኔሽ ምንም የሚጎላው ነገር የለም። እኔ እቀበለዋለሁ የሀይሚ ውሳኔ፣ እስካሁንም እምቢ ማለቷን ማለት ነው። ግን አሁን ደግሞ አንቺም እውነተኛ የምታፈቅር ከሆነ ይህ ልጅ ታሟል። ስለዚህ ካጠገቡ ሆነሽ ከዩ በልጠሽ የእሱን ጤንነት ከፈጣሪ ጋር እንዲመለስ ማድረግ መተባበር ትችያለሽ። ይህ ጊዜ ነው ብሩኬ ወደ አንቺ ሊመለስ የሚችለው።
ያ ምንድን ነው የተቃጠለ ማንነቱን የተናደደበት ማንነቱን ተስፋ የቆረጠበት ማንነቱን ልትመልሽ የምችው አንቺና አንቺ ብቻ ነሽ። ጊዜውም አሁን ብቻ ነው ብዬ ነው ማስበው፣ ወደ በፊት ማንነታችሁ ለመመለስ ማለት ነው። እና ምንድን ነው አሁን ነገሮችን ሁሉ በጥሞና በትዕግስት መውሰድ አለብሽ። እዩ የምትባለዋን ሴት ማለት ነው ሂጂ ውጪ ምናምን እየተዋሽ ከእሷ ጋር አፍ ላፍ መከፋፈት፣ ራስሽን ዝቅ ማድረግ አይደለም ያለብሽ። ከእሷ ጋር አፍ እየተከፋፈች እሷ እንዳለሽ ትሁን፣ ከፈለገች ትምጣና ትጠይቀው፣ ምን ጨነቀሽ? አንቺ ግን በተግባር ፍቅርሽን መልሽ ወደ ራስሽ። በተግባር ምን ማድረግ እንዳለብሽ ራስሽን አዳምጠሽ እንዲባረግ ነው ብለሽ ወደ ራስሽ ለመመለስ ነው እንትን ያለብሽ። እና ፍፄ ደግሞ ለምንድን ነው እዩን የምትጠሯት? ራሷ ናት የምትመጣው፣ እግር በእግር ተከትላን የምትመጣው አላችሁ። እንዴት እሷ እስከዚህ ድረስ እርምጃችሁን ልትከታተል ትችላለች? እና የማይመስል ነገርማ ባታወሩ አሪፍ ነው ባይ ነኝ። በእርግጥ ሀይሚን መጥራትህ ዛሬ ጥሩ ነው። የትናንትናው አልተዋጠልኝም። ዛሬ ግን ሀይሚን ጠርተሃት እንድታዩ እንደገና ደግሞ ያለበት ሁኔታ እንድታውቅ ማድረግህ አሪፍ ሆኖ ሳለ ግን እዩ የምትባለዋን ግን ከሷ እኩል አድርጋችሁ አብረው እንድትቀመጥ አብረው ትሬት እንድታደርገው ለምንድን ነው የምትፈቅዱላት? እዩ እኮ አሁን ነው እኛ የምናውቃት አይደል? ለምንድን ነው ከሀይሚ እኩል እንድትሆን የምታደርጓት? በቃ እሷን እናንተ ራሳችሁ ከዚህ በፊት አታውቋትም አይደል እንዴ? ከብሩኬ ጋር ያላትን ቀረቤታ ሀይሚን ነው የምታውቁት አይደለ? ለምንድን ነው እቺ ልጅ እንዳትጎዳ አድርጋችሁ ነግራችኋት እንትን እንድትል የራሷን መንገድ እንድትመርጥ ማታረጓት? እነ ፍፄ ማለት ነው። ለምንድን ነው ፊት የምትሰጧት? ሀይሚን እስከ ማስወጣት የደረሰችው እዩ ማለት ነው። እናንተ የፊት ነው ምናምን ስለሰጣችኋት፣ ፊት ስለሰጣችኋት፣ ዝም ስላላችኋት ነው ማለት ምቷት፣ ተቆጧት አይደለም። በቃ በአክብሮት ይሄ ነገር እንዲህ መሆን የለበትም፣ አንቺም የራስሽን መንገድ ምረጪ ምናምን ብላችሁ መንገዷን እንድትመራ ብታረጓት ይቺ ልጅ ተመልሳ እንደዚህ ልትከታተላችሁ አትችልም ነበረ። ግን እናንተ የልብ ሰጥታችኋት ይኸው ውጪ ብላ ጭራሽ ጎትታ የሰው እስከ ማስወጣት ደርሳለች። እና ለምን እንደዚህ ታረጋላችሁ? እናንተ በሰው ሕይወት ውስጥ ሌላ ሰው ጣልቃ እንዲገባ መንገድ ትከፍታላችሁ። በዚህ ጋር ሀይሚን ጠርታችሁ ናይ ብሩኬን ትላላችሁ። በዛ ጋር ደግሞ ሌላ የሆነ ሰው ጠርታችሁ ደግሞ ቁጭ አስብላችሁ ሰውን ታሰድባላችሁ። ይሄ ትንሽ የተጋጨባችሁ አይመስላችሁ? እና እዩ ሙሉ ለሙሉ ሀይሚ በምትገኝበት ቦታ እንዳትገኝ ማድረግ አለባችሁ። በቃ እንዳትገኝ ማድረግ አለ። ሀይሚና ብሩኬ እንዲገናኙ ፍቅራችሁ እንዲቀጥል ከፈለጋችሁ እዩ ሀይሚ ባለችበት ብሩኬ ባለበት ቦታ እንድትገኝ አለመፍቀድ፣ አለመመቻቸት ነገሮችም ማለት ነው። እኔ አሁን ትናንትና የተሰራው ቪዲዮ ፍፄ በጣም ነው ያናደድከኝ። ማለት እኔ እንጃ በጣም ነው ያው የትናንትና አልፏል። ኤኒዌይ ግን የትናንት አለፈ የምንላቸው ነገሮች ለዛሬ አስተዋጽኦ ያደርጋሉ በህይወታችን ላይ ከፍተኛ ክፍተትም ከፍተኛ ለውጥም ሊያመጣ ያመጣልም ይችላል ብቻ ሳይሆን ያመጣል። እና ይህን ነገር ለምንድን ነው የማታስቡበት? በቃ እዩ እኮ አሁን ፍላጎቷ ታወቀ። በዚህም በዛም ብላ ብሩኬን ወደ ራሷ አርጋ የራሷ አርጋ ማኖር ነው የምትፈልገው። ይህ ልጅ ደግሞ ይሄ ጭቅጭቅ ሰልችቶታል። በነገራችን ላይ በቃ ጭቅጭቅ ነው፣ ባገኙት ሰዓት ጭቅጭቅ ነው። ወዴት ይደበቅላችሁ በሆነ እና አሁን ራሱ ምንድን ነው በተኛበት ሰዓት ራሱን አውቆ ቢነሳ ራሱ ማለት ነው እኔ በእርግጠኝነት ጩኸታቸውን ሰምቶ ተመልሶ ፌንት እንደሚያደርግ ነው። ፌንት ባያደርግ ራሱ ተመልሶ ይተኛል በእርግጠኝነት። አልተነሳውም በቃ ብሎ ይተኛል። እንደዛ ነው የተረዳኋቸው። እና እባካችሁን ጭቅጭቃችሁን ቀንሳችሁ ልጁን ለማስተማር ሞክሩ ምርጦቼ። ብሩኬ ደግሞ ሰላሙን ይስጥ፣ እግዚአብሔር ይማረህ ብለናል። በያላችሁበት ሰላም እግዚአብሔር ይብዛላችሁ። ባባይ